Oh guys, how are you? This is Education for All channel. Today we learn about conversational English. Conversational English. ዛሬ የምንማረው ኮንቨርሴሽናል እንግሊሽ ነው። ለንግግራችን በጣም የሚጠቅሙ ነው የምንማረው። ስንናገር ምናምን ነገር መሀል ላይ ጣል የምናረጋትን ነገር ነው እስኪ ዛሬ የምናያት። በተለይ ስትናገሩ በጣም የሚጠቅማችሁ ነገር ነው ያቀረብኩላችሁና ስለዚህ የመጀመሪያ በንግግሬ ውስጥ ምናምን ነገር ሰዎች በቃ የሆነ ነገር እንዲያምኑ ምናምን ነገር በምትፈልግበት ጊዜ believe it or not ትላለህ። believe it or not, this is this. believe it or not, 2 + 2 is 4. believe it or not, man is mortal. believe it or not, earth is revolve around the sun. believe it or not. believe or not, simply ማለት ነው። believe or not, I will be a doctor. believe or not, English is important. believe or not, America is good. believe it or not, living Ethiopia is somewhat difficult. believe it or not, living Ethiopia is good. believe or not, believe it or not, or believe or not, believe or not, believe or not, I will be wealthy. I will be wealthy. believe it or not የምትለው ነገር ትጠቀማላችሁ። believe it or not የሆነ ነገር በታምንም ባታምንም ኢማናው አትማናው ተቀበል አትቀበል ተቀበለው አትቀበለው ይሄ ነገር ይሄ ነው። በታምንም ባታምንም ኢትዮጵያ ውስጥ መኖር ክቡር ነው። ብትቀበልም ባትቀበልም በታምንም ባታምንም ኢትዮጵያ ውስጥ መኖሬ ኩራቴ ነው። ብትቀበል ባትቀበል አሜሪካ መሄድ ይሻላል። በታምን ባታምን አሜሪካ ላይ ሄዶ መኖር ይሻላል። ብታምን ባታምን ካናዳ መኖር ይሻላል። ብታምንም ባታምንም ትላለህ አይደል እንዴ? በአማርኛ በምትናገርበት ጊዜ ብታምንም ባታምንም believe it or not ነው። believe it or not, believe or not, believe it or not, you will be a wealthy man. believe it or not, አመንክም አላመንክም ማለት ነው። አመንክም አላመንክም ይሄ ነገር እንደዚህ ይሆናል። በንግግር ውስጥ believe it or not, this is serious, this is ምናምን ነገር ብለህ ዝም ብለህ ምናምን ነገር በጉልበት ከምታደርገው አንድ ሰው የማይቀበለውን የማያምነውን ነገር ዝም ብለህ በጉልበት ከምትጫነው በታምንም ባታምንም ነገር ግን ይሄ ነው አይደል የሚባለው። ስለዚህ believe it or not, man is mortal ብትል አንዳንድ ሰው እኮ ሰው አይሞትም ምናምን ብሎ ሊያምን ይችላል። ማን ያውቃል? ስለዚህ ብታምንም ባታምንም እግዚአብሔር አለ በሰማይ። ብታምንም ባታምንም በላይ ትነግራለህ። ስለዚህ the second one is drag on somebody ነው። be a drag on somebody, be a drag on, be ማለት መሆን ነው። be a drag on somebody ማለት በአንድ ሰው ላይ የሆነ በሳምበዴ ላይ ሸክም መሆን ማለት ነው። ይሄ ማለት ምን ማለት ነው? be a drag on, be a drag on means ሸክም መሆን
አንድ ሰው በፍጥነት እንዳይሄድ መጎተት ነው፣ ወደ ኋላ መያዝ ነው። ድራግ ማለት ወደ ኋላ መያዝ ነው። ድራግ ሰንበዲ ማለት ምን ማለት ነው? አንድ ሰው በኢኮኖሚ ራሱ በጣም ሊያድግ የሚያድገውን ሰው ሌሎቹ ሸክም ሆነው እሱን እንዳያድግ የሚያደርጉበት ሂደት ነው። ድራግ ሰንበዲ ማለት አይ አም ድራግ ማይ ፋዘር ብትል አባቴ እንዳይቀየር በኢኮኖሚም እንዳይለወጥ እኔ ሸክም ሆኜበታለሁ ነው። he is a drag on my father ብትል እሱ ነው አባቴ እንዳያድግ ሸክም የሆነው። she is a drag on my father ብትል ምክንያቱም እሷ ነች አባቴ እንዳይቀየር ሸክም ሆነችበት። ድራጎን ቢ ማለት ይህን አምን መጠቀም ትችላላችሁ። ስለዚህ ቢ ድራግ ኦን ሳምባዲ ሚንስ ሸክም መሆን ማለት ነው። የሆነ በቃ ሰው እንዳይለወጥ ሸክም መሆን ማለት ነው። ዶንት ቢ የድራግ ኦን ሚ በእኔ ላይ ሸክም አትሁንብኝ ነው። ዶንት ቢ ድራግ ኦን ሚ ዶንት ቢ ድራግ ኦን ሚ በእኔ ላይ ሸክም አትሁን። አይ አም ድራግ ኦን ማይ ካንትሪ ለሀገሬ ሸክም ሆኛለሁ ማለት ፍስብል አይ አም ድራግ ኦን ማይ ካንትሪ ዚስ ፒፕል ኢዝ ድራግ ኦን ማይ ካንትሪ ብትል ይሄ ህዝብ ነው ለሀገሬ ሸክም የሆነው። ድራግ ኦን የምትለው ነገር በአንድ ነገር ላይ የሆነ ተጽዕኖ መፍጠር ሸክም መሆን፣ አንድ ነገር በቃ ጥሩ በቃ ደረጃ ላይ እንዳይደርስ ሸክም ሆኖ የሚያስቀር ነገር ድራግ ኦን ነው የሚባለው። ቢድራግ ኦን ስትል ስለዚህ ድራግ ኦን ነው። ዶንት ቢ ድራግ ኦን me. Don't be drag on my country. Don't be drag on my father. Don't be drag on my mother. Don't be drag on my country. እንደዚህ ሸክም አትሆን ምናምን ነገር ሰው አንዳንድ ጊዜ ዝም ብሎ ሸክም ሆኖ ምናምን ነገር ዝም ብሎ ያለ ስራ የሚውለውን ሰው በሚታይበት ጊዜ ዝም ብሎ ሰዓቱን የሚያበላሽ የሚያባክን ዝም ብሎ በቃ ያለ ቦታ ምናምን ይሄ ማግ አራውንድ የሚባለውን ከዚህ በፊት ተምረናል። ማግ አራውንድ ያለ ሰዎችን ብሎ ማውደልደል ምናምን ነገር የሚዞሩ ሰዎችን በሚታይበት ጊዜ ዶንት ቢ ድራግ ኦን ዩር ፋዘር ዶንት ቢ ድራግ ኦን ዩር ፋሚሊ ትላለህ። ምክንያቱም በቤተሰቦች ላይ በአባቴ ላይ በእናቶች በወንድሞች ዶንት ቢ ድራግ ኦን ዩር ብራዘርስ ዩር ሲስተር ዩር ፋዘር ዩር ማዘር ዩር ፋሚሊ ልትለው ትችላለህ። ምክንያቱም ተሸክም አትሆንባቸው። አንድ ሸክም አትሆንባቸው። ሰርተን ለመቀየር መስራት አለብን። ትንሽ እንቀሳቀስ ማለት ስትፈልግ ዶንት ቢ ድራግ ኦን ነው የምትለው። ዶንት ቢ ድራግ ኦን ዩር ፋሚሊ ብለህ ለመምከር። አሁን ይሄ ኮንቨርሴሽናል እንግሊሽ ላይ በጣም ወሳኝ ነገር ነው። ዝም ብለህ ሸክም አትሆን ምናምን ነገር የሚለው ነገር በእንግሊዝኛ እንዴት እላለሁ ብለህ ብዙ ከመጨነቅ ምናምን ዶንት ቢ ድራግ ኦን ዩር ፋሚሊ ምናምን ነገር ትላለህ። ዶንት ቢ ድራግ ኦን ዩር ፋሚሊ ፕሊዝ ወርክ ሃርድ ትለዋለህ። ፕሊዝ ወርክ ሃርድ ዶንት ቢ ድራግ ኦን ትላለህ። ተማሪ የሆኑ አጋጣሚ ካምፓስ ገብቶ ዝም ብሎ ያለ ቦታ ምናምን ነገር ዝም ብሎ ጊዜን ያበላሸ ምናምን ነገር ውጤቱ እየተበላሸበት ምናምን ስታይ ዶንት ቢ ድራግ ኦን ዩር ካንትሪ ዶንት ቢ ድራግ ኦን ዩር ፋሚሊ። አንተ እኮ ሸክም እየሆንክ ያለው በሀገሪቷ ላይ ነው። አንተ እኮ ሸክም እየሆንክ ያለው በቤተሰቦች ላይ ነው ምናምን ነገር ብለህ በምትናገርበት ጊዜ ዶንት ቢ ድራግ ኦን ነው የምትለው። ዶንት ቢ ድራግ ኦን ነው የምትለው። ስለዚህ ሌላ ጊቨን ቱ አንደርስታንድ ነው። ጊቨን ቱ አንደርስታንድ I am given to understand to all white people is rich. I was given to understand. የሆነ ነገር እንዲያምን ተደርጌያለሁ ነው። በቃ ይሄ ነገር በቃ የሆነ ነገር ተነግሯል። አሁን I am given to understand this ምናምን ነገር ብትል ያን ነገር እኔ እንዳምን ተደርጌያለሁ ነው። somebody external body ያለው እንዲያምን ተደርጌያለሁ ስትል I am given to understand to all white people rich number I
am given to understand all white people rich እንደው ነጮች ሀብታም ናቸው ብዬ እንዲያምን ተደርጋለሁ። ሰንበድ ነግረዋል። በቃ ሰዎች ምክንያቱም ለነጮች ምናምን ትልቅነት ምናምን ሲያወሩ ምናምን ነገር ሰምተሃል በተደጋጋሚ። ስለዚህ ምንድነው እንዲያምን ተደርጋለሁ ለማለት ስትፈልግ given to understand በምትለው given to understand given to understand በምትለው I am given to understand ትላለህ። given to understand ማለት እንዲያምን የሆነ ነገር እንድታምን የሆነ ነገር ተደርጌ ምናምን ነገር የሆነ ነገር በቃ ማታምነው ነገር ሊሆን ይችላል። ማታምነው ነገር በቃ እንድታምን የተደረገበት ነገር ነው given to understand ነው የምትለው። እንደሆነ ሰላምን እኮ እንዲያምን እኮ ነው ያደረገኝ ምናምን ነገር ስትል ለማለት ስትፈልግ I'm given to understand ነው የምትለው። given to understand. The third one is love something up. love something is up LAB love something is up ማለት እውነት የሆነ ነገር ኢማን ነው። አንዳንድ ጊዜ ብታምንም ውስጥ ባይቀበልም እውነት የሆነ ነገር ኢማን ምናምን ነገር ኢማን ነው። በቃ ይሄ ነገር በቃ እውነት ነው ለማለት ነው። love something is up love something is up love something is up don't love it up ምናምን ብትል አራ ይሄ ነገር አትመነው ነው ያልኳለሁ። love something is up ማለት ነው ኢማን ነው ያልኩት ነው። ይሄን ተቀበለው በቃ ይሄ ነው እውነታው ይሄ ነው ተቀበለው እያልኩ ነው። love something is up ምናምን ነገር ካልኩ ተቀበለው ምናምን ነገር don't love it up ምናምን ነገር እንዳታምነው ይሄ አይደለም ስህተት ነው ምናምን ነገር don't love it up ነው የምለው። the problem is you love it up ችግሩ እኮ አንተ ሰው ብሎ ሰው የሚናገር ይሄ ነገር ትቀበላለህ ታምናለህ። አንተ ጊዜ ሰዎች በሚያወሩበት ጊዜ እንዴ ነው እንዴ ይሄ እንዴ እውነት ያለ ሰው ብሎ የሚያምን ሰው አለ። ማመጣጠን አለብኝ ክሮስ ቼክ ማድረግ አለብኝ። የሆነ ሰዎች የሆነ ነገር በመነገሩበት ጊዜ ሰዎች ሲናገሩ ምናምን ነገር እውነት ነው ውሸት ነው እንዴት ነው ነገሩ ማመዛዘን አለብኝ እንጂ ሳንሱ love something up ዝም ብለህ ምናምን ነገር የምታረከው ነው ከባድ ነው። ስለዚህ don't love it up don't love it up the problem is you love it up the problem is you love it up. The other one is all to the good. እቺ ነገር ነው all the good all to the good all to the good means በቃ ለበጎ ነው ማለት። ሶስት ነጥብ አመጣሁ እኮ አንተ የጠበቅከው above 3.8 or 3.9 ነው። አንተ ስኮር ያደረከው 3 ፖይንት ቢሆን ወደ ሁለቶቹ ወርደም አልወደክም፣ ወደ አንድም ወርደ አልወደክም። all to the good ነው የምትለው ለበጎ ነው። all to the good ነው የምትለው all to the good ነው የምትለው። ስለዚህ I missed for example I missed train in the morning but the train is stuck but it's all to the good እንዶ ሚስ ማረከ ለበጎ ነው። ጠዋት እኮ ባቡሩን ሚስ አድርጌ ቀረሁኝ። ባቡሩ ግን መንገድ ላይ የሆነ ነገር አጋጥሞታል ብትል እንዴ ለካ ለበጎ ነው። it's all to the good ለበጎ ነው ይሁን። እንግዲህ ምን እነግርሃለሁ አንተ 4 ፖይንት አንተ በጣም ከፍተኛ ዲፓርትመንት ልትገባ ፈልጋለህ ትጠብቃለህ። 3 አመት ግን ካንተ ጋር የሚመጣጠን ዲፓርትመንት ገብተህ ያንተ ጓደኞች የሰቀሉት ተባሮ ሲወጡ እኔ 3 ነጥብ ማምጣቴ ለበጎ ነው ትላለህ። it's all to good it's all to the good it's all to the good ኮን ያኔ 4 ነጥብ አላመጣው እንደነሱ ይባረር ነበር ነው። እኔ 3 ነጥብ በማምጣቴ ከኔ ጋር በቃ የሚሄድ ዲፓርትመንት አገኘቼ እኔ በጥሩ ውጤት ተመረቃለሁ። እነሱ በጣም 4 ነጥብ አምጥተው ከዩኒቨርሲቲ ተባረሩ። all to the good ነው ብትለው ስንሳት ነው all to the good all to the good
ሊቭ ኢት ኢት ኢዝ ኦል ቱ ዘ ጎድ። ተው እንደዚህ አደርጋለሁ ብዬ እንደዚህ እሰራለሁ እንደዚህ አሳካለሁ ብዬ ሰንበዴ ስናደርስ ስሰማ ሊቭ ኢት ኢትስ ኦል ቱ ዘ ጉድ። አንዳንድ ጊዜ በስኬት ዓለም ላይ አይደለም ኦል ቱ ዘ ጉድ ማለት ለበጎ ነው። የሆነ ውድቀት የሆነ ነገር በቃ የሆነ ነገር ሳክሴስ ያለመሆን ነገር ነው። ሳክሴስ አታርግ ስትቀር ዶ ለበጎ ነው። እግዚአብሔር ሌላ አይቶልኝ ነው የሚባል ነገር አለ። በመንፈሳዊ ሌላ አይቶልኝ ነው። ኢትስ ኦል ቱ ዘ ጉድ ነው የምትለው ለበጎ ነው። ለምሳሌ የሆነ ሀገር ላይ ምናምን ነገር ለማየት ፕሮሴስ አድርገህ ምናምን ነገር ጨርሴ አያምጣና የሆነ በቃ ችግር ቢደርሰው በረራ ላይ ሊሆን ይችላል ወይም የዛው ሀገሩ ላይ የሆነ ችግር ላይ ሲደርስ አንድ አጋጣሚ ቀርተሃልና ስለዚህ ኢትስ ኦል ቱ ዘ ጉድ ነው የምትለው ለበጎ ነው። እንኳን አልሄድኩም ነው። አሁን ይሄ እሰይ ስትል የሆነ እሰይ እኮ ለበጎ ነው ምናምን ስትል የሆነ ያንተ መቅረት ተደስቶ ሳይሆን ያንተ መቅረቲ እንዶ ሌላ ቻንስ ምናምን እንድታይ አድርጓል። እዛ ስትሄድ የሚደርስን በርደንን እዚህ ጋር ታሪፍ ያለው ለማለት ነው። ኢትስ ኦል ቱ ዘ ጉድ ለበጎ ነው። የሆነ ፈተና ደርሷል፣ የሆነ ነገር ደርሶብሃል ማለት ነው። የሆነ ነገር በቃ ውስጥ ምናምን ነገር የሆነ የሚያዝን ነገር ምናምን ነገር ተከናውኖብሃል። ነገር ግን ኢትስ ኦል ቱ ዘ ጉድ ለበጎ ነው። ኢትስ ኦል ቱ ዘ ጉድ ኢትስ ኦል ቱ ዘ ጉድ ነው የሚባለው። ስለዚህ ሌላ ዱ ሳምበዲ ጉድ ነው። ዱ ሳምበዲ ጉድ ዱ ሳምበዲ ጉድ ሚንስ ዛት ዱ ሳምበዲ ጉድ ቱ ቤኔፊት ሳምበዲ ነው። ይሄ ማለት ነው ሰዎችን መጥቀም ነው። የሆነ ሳምበዲ ማለት የሆነ ሰውን ማለት ነው። ስለዚህ ዱ ሳምበዲ ጉድ ማለት ቱ ቤኔፊት ሳምበዲ ማለት ነው። የሆነ ሰውን መጥቀም ማለት ነው። ይሄ ዱ ሳምበዲ ጉድ ማለት ፎር ኤግዛምፕል ፕሊዝ ዱ ሚ ጉድ ፋይናንሻሊ በገንዘብ በኩል ጠቀመኝ ማለት ነው። ይሄ ፕሊዝ ዱ ሚ ጉድ ፋይናንሻሊ ፕሊዝ ዱ ዩር ማዘር ጉድ ዱ ዩር ማዘር ጉድ እንደው እናቴን ጥቀማት እናቴን ደግፋት ምናምን ነገር ለማለት ስትፈልግ ዱ ፕሊዝ ዱ ዩር ማዘር ጉድ ዱ ሰምበዲ ጉድ ነው። ስለዚህ ፕሊዝ ዱ ሺ ጉድ እንደው ጥቀማት እርዳት ምናምን ነገር የሆነ ነገር ምናምን ደግፋት ማለት ነው። ቱ ቤኔፊት ሰምበዲ ማለት ነው። ስለዚህ ቱ ቤኔፊት ሰምበዲ ማለት ዱ ሰምበዲ ጉድ ማለት ነው። ዱ ሰምበዲ ጉድ ዱ ሰምበዲ ጉድ ማለት ነው። ስለዚህ ዱ ሰምበዲ ጉድ። ስለዚህ የሚቀጥለው ምንድን ነው? ዌስት ዋንስ ብሪዝ ነው። ዌስት ማለት ማባከን ማለት ነው አይደል? ብሪዝ ማለት እስትንፋስ ማለት ነው። ስለዚህ ዌስት ዋንስ ብሪዝ ማለት ምክንያቱም የአንድ ሰውን እስትንፋስ ማባከን ምናምን ነገር ጥሬ ቃሉ እንደዛ ነው የሚለው ላተራል ሚኒንጉ። ስለዚህ እስትንፋስን ማባከን ሳይሆን አሁን ለምሳሌ ዌስት ዋንስ ብሪዝ ስትል በከንቱ ማውራት በከንቱ ለማውራት ነገር ነው። አንድ ሰው አይሰማይም፣ ነገር ግን የምታወራው ዝም ብለህ የምታወራው የምትለፋ ነገር ነው። ለምሳሌ በከንቱ ማውራት ለማትሰማ ነገር ምናምን ነገር አንድ ሰው ቱ ቶኪንግ ፎር ናቲንግ ማለት ነው። ይሄ ቱ ቶኪንግ ፎር ናቲንግ ማለት ነው። ስለዚህ ዌስት ዋንስ ብሪዝ ማለት ዝም ብለህ ታወራለህ፣ ማንም አይሰማህም። አንተ ግን መልካም ነገር ነው የምታወራው። ይሄ ደህና ነገር ስታወራ ሰዎች ማይሰሙ ከሆነ ምንድነው ዌስት ዋንስ ብሪዝ ነው። አሁን ለምሳሌ ብሪዝ እስትንፋስ ምናምን ነገር ዌስት ማድረግ ሳይሆን ዌስት ዋንስ ብሪዝ የሚባለው ነገር ምንድነው? ሰዎች ላይሰሙ ነገር ዝም ብለህ ታወራለህ። አንዳንድ ጊዜ ታስታውሳላችሁ ትልልቅ ሰዎች ምናምን ነገር በሚመክሩበት ጊዜ ወጣቶችን በተለይ የሆነ ነገር ልጆች የሰማችሁ እንደዚህ ማድረግ እንደዚህ መጥፎ ነው ምናምን ነገር ብሎ በሚመክሩበት ጊዜ ትልልቅ ሰዎችን ኢግኖር አድርገናቸው የማንሰማ ማለት ነገር ከሆነ ፋዘር ዌስት ዋንስ ብሪዝ ማለት አሁን ፋዘር ምን እያደረገ ነው? ዌስት ዋንስ ብሪዝ እያደረገ ነው። አሁን ለምሳሌ ያ ትልቁ ሰውዬ
ለአንተ በሚመክርበት ጊዜ አንተ ወጣት ነህ፣ ብዙ ነገር ይገፋፋል፣ ብዙ ነገር በቃ አለ ውስጥ ላይ ምናምን ነገር በቃ ትልቅ ሰዎች ምክርን መስማት እምቢ ማለት ይሄ በቃ የራስ በቃ አንተ መጥፎ ነገር ውስጥ ምናምን ነገር እየገባ ስትታው ያለ እየመከረ ነው መመለስ ይችላል ነው። ነገር ግን ይሄ ዌስት ዋንስ ብሪዝ ማለት ይሄ ነው። አንተን እኮ እየሰማህ አይደለም እኮ ዝም ብለህ ትለፋለህ እንጂ እየሰማህ አይደለም፣ እየሰሙህ አይደለም። you are wasting your breath ትላለህ። Dad, you are wasting your breath. አንተን እየሰማህ አይደለም ለማለት ስትፈልግ waste one's breath ነው የምትለው። I know, for example, I now waste my breath for this boy, for this guy. Bill, I know waste my breath for this boy. Now waste my breath for this guy. ምክንያቱም እሱ እኔን እንደማይሰማኝ አውቃለሁ። ለምሳሌ waste my breath ማለት አለመስማት ማለት እኔን እንደማትሰማኝ አውቃለሁ። የሆነ ነገር በቃ እንደዚህ አታድርግ፣ አትጠጣ፣ አትቃ ምናምን ነገር እንደዚህ አታድርግ ምናምን ነገር ብሎ መክሮት፣ ነገር ግን እዛ ቦታ ሄዶ ተገኝቶ የሆነ ነገር ኤክስተርናል የሆነ ነገር ችግር ደርሶበት ምናምን ነገር ወደ ቤት ሲመለስ ሰምተሃል እየነገርኩኝ ነበር አልሰማኸኝም ማለት ስትፈልግ ምን ትላለህ? waste one breath ነው የምትለው። ስለዚህ I don't waste my brother for this. I don't waste my breath for this girl, this boy. አንተ እኮ ስለማትሰማ ራስን ምናምን ምንድነው ዝም ብዬ በከንቱ አላወራም ማለት ነው። ዝም ብዬ በከንቱ አላወራም። I don't waste my breath for this girl. አንዳንድ ጊዜ ሴቶች ናቸው። አንዳንድ ሴቶች ጫፍ በሚወጡበት ጊዜ ሴቶች መመለሻን በጣም ከባድ ነው። ለዛ ነው እኮ ለዚች ልጅ ብዬ ብሬዝን ዌስት ማድረግ አልችልም። ዌስት ማድረግ የለብኝም እኮ እሷ አሁን አትመለስም፣ መመለሻም የላትም። የሆነ መጥፎ ነገር በቃ አንተ የሆነ ሳፖርት የምታደርገው ነገር ውስጥ አይደለም። የሆነ አለ አይደል እንዴ አጋጉል ነገሮች ውስጥ የምታሳልፍ እያሳለፈች እምቢ ብላ በቃ ሻፍራኝ ብላ የወጣችውን ምን ትላለህ? I don't waste my breath for this girl. I don't waste my breath for this boy, for this guys. ትላለህ። I don't waste my breath. ምክንያቱም በከንቱ አላወራም፣ ዝም ብዬ አላወራም። ለማይሰሙኝ ነገር፣ ለማትሰማኝ ነገር፣ ለማይሰማኝ ነገር ዝም ብዬ በከንቱ አላወራም ለማለት ስትፈልግ ምንድነው waste one's breath ነው የምትለው። waste one's breath ነው የምትለው። ስለዚህ the other is buy something. buy something buy ማለት መግዛት ነው። something የሆነ ነገር ወይም የሆነ buy something means I came by you some I came by you ስትል አላምንህም። by something ማለት አላምንህም ለምሳሌ እንደለማለት ነው። ስለዚህ I can believe your idea. I can believe your idea. I can believe your idea. ሐሳቤን አልቀበለውም፣ አልሰማኝም ምናምን ነገር ለማለት ነው። ይሄ by something ማለት የሆነ ሐሳብ በቃ ማትሰማ ልትሰማ ምናምን ነገር የማትፈልገው በቃ እንደዚህ አላደርግም፣ ሐሳቤን አልቀበልም ለማለት ነው። by something አላምንህም ለማለት ነው ስትፈልግ by something ነው ምትለው። the other one is tied up. ይሄ የተለመደችው ናት። tied up ማለት በጣም ቢዚ ነው ማለት በስራ መወጠር። tied up oh sorry I am tied up ማለት በስራ ተወጥራለሁ፣ ቢዚ ሆኛለሁ ለማለት ስትፈልግ tied up. she is tied up talking. አሁን ለምሳሌ tied up ማለት talking በሚባልበት ጊዜ ያልሆነ ወሬ ሳይሆን የሆነ በቃ ንግግር ያደረገች የሆነ ወይ ያስተማረች ወይ የሆነ ነገር ያደረገች ምን ሆናለች? tied up ቢዚ ሆናለች ማለት ነው። tied up she tied up talking. you tied up talking ልትል ትችላለህ። we tied up talking
አይ ታይድ አፕ ቶኪንግ ምናምን ሃው ሎንግ ዩ ዊል ቢ ታይድ አፕ እንደው ምን ያህል ጊዜ ነው ይሄ በስራ የምትወጠነው እንደዚህ ምናምን እስከ መቼ ነው እንደዚህ ምናምን ነገር የሚጠቅመው ለምሳሌ ሃው ሎንግ ዩ ዊል ቢ ታይድ አፕ ስላለ ሃው ሎንግ ዩ ዊል ቢ ታይድ አፕ ምክንያቱም ይሄ ታይድ አፕ ምናምን ነገር የሚባለው ብዙ ጊዜ ቢዚ መሆን ነው። ታይድ አፕ ምናምን ነገር መወጠር ምናምን ነገር ማለት ነው። ስለዚህ ምንድነው ዛሬ የተማርነው ኮንቨርሴሽናል እንግሊሽ ነው። ንግግራችን ላይ ምናምን መሀል ጣል በምናደርግበት ጊዜ በጣም ደስ የሚለው ነገር ነው። ስለዚህ believe it or not my name is እሸቱ ግን ብታምንም አታምንም አሁን ለምሳሌ እንዴ አንተ እሸቱ ነው እንዴ ምናምን ብሎ somebody ቢጠይቀኝ believe it or not my name is እሸቱ believe it or not I am wealthy man believe it or not I am excellent man believe it or not I am good man believe it or not I am handsome believe it or not she is beautiful ብታምንም ባታምንም ቆንጆ ናት believe it or not she is beautiful ማምለከትላለ በነገራችን ላይ ለወንዶች ሃንሳም ነው ብሎ የሚባለው ስለዚህ ሃንድ አሁን እኛ ኢትዮጵያውያን ሃንድ ሳም ነው ስለዚህ ሃንድ ሳም ማለት አይባልም ግን ሃንሳም ነው ባለው ሃንድ ዲ ሳይለንት በአሜሪካ ምናምን ዲ ሳይለንት ስለዚህ ሃንሳም ማለት ሃንድሳም ማለት ነው ኖርማሊኛ በምናውቀው ሃንድሳም ማለት ሃንሳም ለወንዶች ነው ለወንዶች ቆንጆ ነው ለሴት ቆንጆ ናት ለማለት ቢዩቲፉል ነው ቢዩቲፉል ነው የምናውቀው አይደል ቢዩቲ ቲ ሳይለንት ናት ቢዩቲፉል ነው ቢዩቲፉል she is beautiful oh see she is such a beautiful girl he is such a handsome boy he is such a handsome guy you know handsome believe or not she is beautiful ብታምንም ባታምንም ቆንጆ ናት ፍሬድ ብታምንም ባታምንም ቆንጆ believe it or not he is a good guy ብታምንም ባታምንም ቆንጆ ጥሩ ሰው ደግ ሰው ነው believe it or not she is a good girl ጥሩ ሴት ናት ኢማናው ማታምነው ምናምን ነገር ግን በህይወታችን ማድረግ የሌለብን ምንድነው ድራግ ኦን የሚባለው ነገር ነው ድራግ ኦን ማለት ሸክም መሆን ፕሊዝ በዚህ አጋጣሚ ድራግ ኦን አትሁኑ ለሀገራችሁ ለቤተሰባችሁ ለራሳችሁ አሁን የሰው ልጅ ለራሱ ለመኖር የሚቸገርበት ወቅት ላይ በሌላ ሰው ላይ ሸክም ለመሆን ምናምን ነገር የምትጠሩ ሰዎች በራሳችሁ ትንሽዬም ነገር ሰርታችሁ ለመለወጥ ጥረት አድርጉ የሚል መልእክት ይኖረኛል። ስለዚህ give and to understand እንደምን ታደርጋለህ ነው give and to understand ስትል በቃ አንድ ሰው በቃ ያሳመንከኝ እኮ በቃ እንደምን አደረከኝ እኮ ምናምን ነገር ስትል give and to understand ነው give and to understand ነው የምትለውና ሌላ love something up ነው እውነት የሆነ ነገርን ምን አድርገው የማነው ነው የእውነት ነገር ነው love something up ምክንያቱም አንተ የሆነ በቃ ውስጥ በቃ ማያምነው ነገር ሆኖ ነገር ግን ነገሩ እውነት ከሆነ love something up ነው love something up በቃ እንደምን የማነው ተቀበለው በቃ ችግር የለውም ምናምን ለማለት ነው all to the good ማለት ይሄ ለበጎ ነው የሆነ ነገር ምናምን ነገር ደስ የማይል ነገር ተፈጥሮ ቢሆን ይችላል በቃ የሆነ ነገር በቃ የሆነ ነገር ሰክሰስ ሳታደርግ ስትቀር all to the good ነው የሚባለው ለበጎ ነው እንደው ለመልካም ነው እንላለን እንደው ለመልካም ነው ለማለት ነው all to the good ማለት ሌላ do something good ነው do somebody good ማለት የሆነ ሰውን መጥቀም ነው do somebody good ምክንያቱም እንደዚህ አይነት do somebody good ምናምን ነገር ጥቅማት ምናምን ነገር ጥቅመው ምናምን ነገር ስንፈልግ do somebody good ነው please do she good please do he good please do they good ምክንያቱም do somebody good ማለት የሆነ መልካም ነገር ማለት መጥቀም በገንዘብ በኩል ምናምን ጥቅመኝ ምናምን ነገር መጥቀም ማለት ነው በተለይ መጥቀም መርዳት ምናምን ነገር ሊሆን ይችላል
ዌስት ዋንስ ብሪዝ ይችን ነገር ዌስት ዋን ብሪዝ ኦ ማይ ፋዘር ዶንት ዌስት ዩር ብሪዝ ምናምን በከንቱ አታውራ። በቃ እነዚህ ነገሮች አይሰሙልህም። በቃ በከንቱ አታውራ ማለት ዌስት ዋንስ ብሪዝ ነው የሚባለው። ዌስት ዋንስ ብሪዝ ነው የሚባለው። ስለዚህ አይ ናው ዌስት ማይ ብሪዝ ፎር ዚስ ጄኔሬሽን ብትል እንደው ለዚህ ትውልድ ዝም ብዬ ነው እኮ እኔ እኮ ማወራው አይሰማኝም እኮ ተወች ነገር ልገፋት ነው። ዶንት ዌስት ማይ ብሪዝ ፎር ዚስ ጄኔሬሽን ብል ዶንት ዌስት ማይ ብሪዝ ፎር ዚስ ጄኔሬሽን። አሁን የጄኔሬሽኑ በምታይበት ጊዜ ትንሽ ይከብዳል አይደል? ምክንያቱም እዚህ ዋል ሲባል እዛ ነው የሚውለው፣ እዚህ ሁን ሲባል እዛ ነው የሚውለው እና ስለዚህ ጄኔሬሽኑ አስቸጋሪ መሆኑን ስታመን አይ ዶንት ዌስት ማይ ብሪዝ ፎር ዚስ ጄኔሬሽን ትላለህ። አይ ዶንት ዌስት ማይ ብሪዝ ፎር ዚስ ጄኔሬሽን ትላለህ። አይ ዶንት ዌስት ማይ ብሪዝ ፎር ዚስ ጄኔሬሽን ምናምን ነገር። ስለዚህ አይ ነው የሆነ ነገር እንደው እዚህ ላይ ምንድነው የሆነ ነገር እየመከርከው አንድ ሰው እየሰማ አይደለም እያወቅም አይ ነው I am wasting my breath. Believe it or not, this thing is happening for you. ምናምን ነገር ብታይ ምክንያቱም እነዚህም በከንቱ ነው እያወራው ነው እየሰማኝ እንዳልሆነ ያውቃለሁ። ነገር ግን ብታምንም ባታምንም ይሄ ነገር ሀፕን ያደርግብሃል በህይወቴ። ያኔ ይገባሃል፣ ያኔ እንደዚህ ይሆናል በምትልበት ጊዜ believe it or not you may be stuck in your life ምናምን ነገር ትላለህ። በህይወት ላይ እንደዚህ ሊያጋጥም ይችላል believe it or not። ምክንያቱም አንድ ሰው በጣም በተሳሳተ መንገድ ላይ ካለ ውድቀቱ ግድ ነው። አንተ በቅርብ ቀን እንደዚህ አይነት ነገር ውስጥ ሆኔ ስትጸጸት እኮ አያለው። ይሄ ግልጽ ነው። በታምንም ባታምንም ይሄ ነገር ሊያጋጥም ይችላል። ነገር ግን ዛሬ እየሰማኸኝ አይደለም። I am wasting my breath ትላለህ። I am wasting my breath ልትል ትችላለህ። ስለዚህ wasting my breath ማለት በከንቱ ማውራት ነው። አንድ ሰው በከንቱ እያወራ ምናምን ነገር ደህና ነገር ነው፣ ጥሩ ነገር ነው የሚያወራው። ነገር ግን ሰዎች የማይሰሙት ከሆነ wasting his breath wasting her breath ማለት እንችላለን። ስለዚህ እቺን ነገር በጣም ወሳኝ ነገር ስለሆነች ነው። በተለይ ከዚህ ከትውልዱ ጋር የሚገናኝ ነገር ስለሆነ ነው። ስለዚህ ደጋግሜ እቺን ነገር እንትን እያልኩ ያለሁት እና ዛሬ የተማርነው ስለዚህ ምንድነው ኮንቨርሴሽናል ኢንግሊሽ ነው። በተለይ በንግግራችን ላይ ጣል የምናደርገው። ስለዚህ ኢዲማቲክ ኤክስፕሬሽን ከዚህ በፊት ማቅረብ ያለው ኢዲማቲክ በጣም ቆንጆ የሆኑ ነገሮች አሁን የተዘጋጁ አሉ፣ በተከታታይ የሚለቀቁ አሉ። ስለዚህ ምንድነው ይህን ቻናል ላይ ገብታችሁ ይሄን በማየት ምናምን ነገር አንዳንድ ጊዜ ቢግነር የሆነን ሰዎች ንግግራችንን ትንሽ ፋቅ ለማድረግ ካለበት ትንሽ ምናምን ነገር ትንሽ ኮንቨርሴሽናል ኢንግሊሽን በምንማርበት ጊዜ ምንድነው ትንሽ መናገር እንድንችል፣ ትንሽ አፋችንን መክፈት እንድንችል፣ ሰራውንዲንጋችን ላይ ያለው ነገር በእንግሊዝኛ መናገር እንድንችል ነው። ስለዚህ በእንግሊዝኛ መናገር ከራሴ ጨምሮ በእንግሊዝኛ በመናገር ኮንቨርሴሽናል ኢንግሊሽ ላይ ያለው ነገር በጣም ዳይጀስት አድርገን እንሰራለን። ምክንያቱም ብዙ አረብ ሀገር አካባቢ ላይ ያላችሁ ላንጉጅ ባለመቻል ምናምን ነገር ትንሽ ወረድ ባለ ስራ ላይ ያላችሁ ሰዎች አላችሁ፣ በጣም ብዙ ሰዎች አላችሁ። ነገር ግን ኮንቨርሴሽናል እንግሊዝኛችሁ ትንሽ ራሳችሁን ምናምን ነገር መግለጽ የምትችሉበትን ሰራውንዲንጋችሁን በእንግሊዝኛ መናገር የምትችሉ ስፒኪንግ እንግሊሽ ምናምን ነገር ሰራውንዲንግ ምናምን ነገር አራውንድ ምናምን ነገር የለበስኩትን ነገር በራሴ በሰውነቴ ላይ ያሉ ነገሮችን በእንግሊዝኛ መናገር መቻል፣ እንዴ የሚሰራቸው ስራዎች ምናምን ነገር የሚያከናውናቸው ተግባራቶችን በእንግሊዝኛ እያከናወንኩ ነው አድርጌያለሁ ምናምን እንደዚህ እያደረግኩ ነው የምለው ነገር በጣም ወሳኝ በሆነ መልኩ ተዘጋጅቶ ስለሚቀርብ ስለዚህ ሚስ እንዳታደርጉት በዚህ ቻናል ላይ እየገባችሁ ይሄ ትምህርት ነክ ነገር ነው የሚቀርበው። ነገር ግን ለኮንቨርሴሽናል እንግሊሽ ላይ በጣም ወሳኝና መሰረታዊ የሆነ ነገር ስለሆነ ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ አድርጉ፣ ለሌሎችም እንዲደርስ ላይክ፣ ሼር፣ ኮሜንት አድርጉ የሚል የመጨረሻ መልእክት ይኖረኛል። ቻው፣ መልካም ሁሉ ተመኘሁላችሁ።